በትላንትናው ዕለት በምዕራብ ለንደን የስድስተኛ ሳምንት የእንግሊዝ ፕሪሚየር ሊግ ቼልሲ ብራይተን ኤንድ ሆቭ አልቢዮንን በስታንፎርድ ብሪጅ ገጥሞ ነበረ። በዚህ ጨዋታ ላይ ቼልሲ ያው በብራይተን ኤንድ ሆቭ አልቢዮን 3-1 መሸነፍ ችሏል። ያው ቼልሲ ላይ ያሉት ኢንዲቪጁዋል ስህተቶች በጣም የሚገርሙ ናቸው። ቼልሲን ያው ራሱን ወደ ታች ቁልቁለት እየወሰዱት የሚገኙት የኢንዲቪጁዋል ስህተቶች ናቸው። ከስከዛሬዎቹን ጨዋታዎች ብናይ እንደዚያው ነው። በማንቸስተር ዩናይትድ በባለፈው 2-1 በተሸነፈበትም ጨዋታ ገና በመጀመሪያዎቹ ደቂቃዎች ነበረ ሮበርት ሳንቼዝ ጥፋት ሰርቶ ብራያን ቤሞ ላይ በቀይ ካርድ ወጥቶ ቼልሲ ሙሉውን ጨዋታ ማለት በሚቻል ሁኔታ በ10 ተጫዋቾች መጫወት የቻለው። በ10 ተጫዋቾችም እያሉ ቼልሲ ማንቸስተር ዩናይትድን መቆጣጠር ተስኖት ነበረ። በተለይ ስቲል በኢንዲቪጁዋል ስህተቶች ባለፈውም ጨዋታ ታይተው ነበረ። ለመጀመሪያው ጎል መቆጠርም የተከላካይ ችግር ነበረበት። ሁለተኛውም ጎል ካሴሚሮ ባስቆጠረበት ሰዓት ሪስ ጄምስ ኳሱን በትክክል ክሊር ሳያደርግ በመቅረቱ ነበረ። ከሮበርት ሳንቼዝ የመጀመሪያ ችግር በኋላ እነዚህ የኢንዲቪጁዋል ኢረሮች ሲፈጠሩ ነበረ። በትላንትናው ዕለት ቼልሲ የመጀመሪያውን አጋማሻው ሙሉ ለሙሉ ብራይተንን ተቆጣጥሮ መጫወት ችሎ ነበረ። በ24ኛው ደቂቃ በኢንዞ ፈርናንዴዝ ጎል ማስቆጠር ችሎ ነበረ። ለዚች ጎል የመጀመሪያዋን ሁለተኛውን አሲስት ያደረገው ኢንዞ ሞይሰስ ካይሴዶ ነበር። ለሪስ ጄምስ ጥሩ አሲስት ነበር ያደረገለት። ከዛ በኋላ ወደ ቦክስ አሲስት ያደረጋትን ሪስ ጄምስ ዘግይቶ በመግባት የሚታወቀው ኢንዞ ፈርናንዴዝ 24ኛው ደቂቃ ላይ ጎል አስቆጥሮ ቼልሲ 1-0 መምራት ችሎ ነበረ። ስለዚህ ሪስ ጄምስ ሁለተኛ አሲስቱን ማድረግ ችሏል። በባለፈው በማንቸስተር ዩናይትድ ጨዋታ ለትሬቮ ቻሎቫ እንደዚሁ ጎል አሲስት ማድረግ ችሎ ነበረ። ስለዚህ ባክ ቱ ባክ አሲስት ማድረግ ችሏል። ያው በፉልባክ በሚያጫውቱት ከሆነ ኢንዞ ማሬስካ ይህንን እንደዚህ አይነት እድሎችን የመፍጠር ችግር የለበትም። ያው ሪስ ጄምስ አምበሎ ሪስ ጄምስ ስለዚህ በትላንትናው ዕለትም ያንን ፈጥሯል። ስለዚህ ይህንን ጨዋታ በሁለት አጋማሽ ባሉት ሁኔታዎች ማየት ይጠበቅብናል። ምክንያቱም አሁንም የዚህ የቀይ ካርዱ ሁኔታ የዚህን ጨዋታ ስለወሰነው ማለት ነው። የመጀመሪያውን አጋማሽ በምንመለከትበት ሰዓት ቼልሲ 70% ነበረ የኳስ ቁጥጥሩ። ስለዚህ ብራይተንን 70% በልጦ ነበረ መጫወት የቻለው። ይህንም ደግሞ የረዳው በተለይ ብራይተን 4-2-3-1 ነበር የተጠቀመው። በቼልሲ በኩል ደግሞ 4-3-3 ነው ኢንዞ ማሬስካ የተጠቀሙት። በተለይ የአንድሬ ሳንቶስ፣ የሞይሰስ ካይሴዶ እንደዚሁም የኢንዞ ፈርናንዴዝ የመሀል ጥምረት እንዲሁም ደግሞ ጆዋ ፔድሮም ወደኋላ ድራግ አድርጎ መጫወት ስለሚችል ያው እንደ አራት የመሃል ሜዳ ተጫዋቾች አድርገን ብንቆጥር፣ ስለዚህ በኳስ ቁጥጥሩ መብለጡ ቼልሲ በዚህ ላይ አስፈላጊ ነው። ምክንያቱም ሪስ ጄምስም ማርኮ ኩኩሬያም ወደ መሃል ኢንቨርት የሚያደርጉ ተጫዋቾች እና እንደዚሁም በፖሴሽን የላቁ ተጫዋቾች ስለሆኑ ቼልሲ በትላንትናው ዕለት ሙሉ ለሙሉ ብራይተንን የመጀመሪያ አጋማሽ በልጦታል በኳስ ቁጥጥር። እንደዚሁም ደግሞ የኤክስፔክትድ ጎል ኤክስጂን በምንመለከት ጊዜ ቼልሲ 1.33 ኤክስጂ ነበረው። ያው ሶፋ ስኮር ላይ የተቀመጠውን ሪከርድ ነው የምጠቀመው። ብራይተን ደግሞ አንድ እንኳን የኤክስፔክትድ ጎል የማስቆጠር የሚችልበት ሁኔታ አልነበረም። 0.12 ሁኔታ ላይ ነበረ። ቢግ ቻንስ ቼልሲ አንድ ፈጥሯል። ስለዚህ ያችን የፈጠራትን ቢግ ቻንስ ማስቆጠር ችሏል በትላንትናው ዕለት። እናም ቼልሲ በመጀመሪያው አጋማሽ በመጀመሪያው የነበሩትን 9 ሹት ማድረግ ችሏል፣ ወደ ጎል መሞከር ሲችል። እንደዚሁም ደግሞ 3ቱ ደግሞ ኦን ታርጌት ናቸው። በብራይተን ኤንድ ሆቭ አልቢዮን በኩል ደግሞ ምንም የጎል ሙከራ 3 የጎል ሙከራ ቢኖርም እንደዚሁም ደግሞ ምንም ኢላማቸውን የጠበቁ ሙከራዎች አልነበሩም። እናም ጨዋታው 1-0 በዚህ ሁኔታ ከተጠናቀቀ በኋላ ሁለተኛው አጋማሽ ግን ሲመለሱ 51ኛው ደቂቃ ላይ ነበረ ትሬቮ ቻሎቫ በቀይ ካርድ መውጣት የቻለው። በተለይ ይህንን በምናይበት ሰዓት በተለይ በመጀመሪያው አጋማሽ ያው ብራይተን ምንም እንኳን የጎል ዕድል መፍጠር ባይችልም በመሀል ተከላካይነት በተሰለፉት በዮረል ሀቶና በትሬቮ ቻሎቫ ላይ ተጽዕኖ ባይፈጥሩም፣ ነገር ግን ቼልሲዎች በብራይተን በኩል ፕረስ በሚደረጉበት ሰዓት ሪስኪ ፓስ ያደርጉ ነበረ ለቡድን ጓደኞቻቸው። አንደኛውም ይሄ በ51ኛው ደቂቃ የተፈጠረው ምንድነው አንድሬ ሳንቶስ በብራይተን ተጫዋች ፕረስ በመደረጉ ለትሬቮ ቻሎቫ ባክ ፓስ አድርጎ ነበረ። ያ ደግሞ ለትሬቮ ቻሎቫ አልደረሰውም ነበረ። ስለዚህ ትሬቮ ቻሎቫ ቀጥታ በብራይተኑ ተጫዋች ላይ
የፈጸመው ጥፋት ያው ላስት ማን ፋውል የሚባለውን ፈጽሟል። ስለዚህ ቢጫ ካርድ ነበር መጀመሪያ ያየው። ስለዚህ ዳኛው ቫርን ከተመለከቱ በኋላ ያው የላስት ማን ፋውል ፕሮፌሽናል ላስት ማን ፋውል ነው በማለት ወደ ቀይ ካርድ ለውጠውታል። ስለዚህ ትሬቮር ቻሎባ 53ኛው ደቂቃ ላይ በቀይ ካርድ ከወጣ በኋላ ቼልሲ ወደ 10 ተጫዋቾች መውረድ ቻለ። ስለዚህ ይህን ማድረግ ችሎ ነበረ። በዚህ ሁኔታ ያው ቼልሲ ወደ 10 ተጫዋች በመቀየሩ ወዲያው በ54ኛው ደቂቃ አቺምፖንግን ነበረ ወደ ሜዳ ማስገባት የቻሉት አንድሬስ ሳንቶስን በማስወጣት። አሁን እዚህ ጋር ቅያሬው ነው። በተለይ ኢንዞ ማሬስካ ያው ተጫዋቾችን በሚያዩት ቀይ ካርድ ያው ራሳቸው ተጫዋቾቹ ሙሉ ለሙሉ ባይሆንም ኃላፊነትን ይወስዳሉ ተጫዋቾቹ ራሳቸው። ምክንያቱም በትላንትናው ትሬቮር ቻሎባ ቼልሲ 1-0 እየመራ ነው። ያ ጎል እንኳን ቢቆጠር ማድረግ ያለበት ከፊት ለፊቱ በረኛ አለ፣ አንድ እሱን እንደ ድል ማየት ነበረበት። ሁለተኛ ደግሞ ጎል እንኳን ቢቆጠር ገና 53ኛው ደቂቃ ነው። ቼልሲም 1-0 ሳይሆን የሚመራው 1-1 ነው ሊሆን የሚችለው። ስለዚህ ቼልሲ ጨዋታውን የመቀየርና የመቀልበስ እድል አለው። ስለዚህ ያንን ጥፋት ሪስክ መውሰድ አልነበረበትም በዛ ጥፋት። ነገር ግን ትሬቮር ቻሎባ ሊያስብ የሚችለው በአንድ ሰከንድ ውስጥ ስለሆነ ያንን ነገር ሊያደርግ የሚችለው አድነዋለሁ የሚለውን ሁኔታ ወስዶ ስለነበር ያደረገው። እንደው በተጫዋቹ ላይ ሙሉ ለሙሉ መፍረድ ባይቻልም ነገር ግን ያንን ነገር መተው ነበረበት የሚለው እንደ ሮበርት ሳንቼዝ በባለፈውም ገና እርሊ ጥፋት ከመስራት ይልቅ ጎሉ እንዲቆጠር ማድረግ ቢቻል ይሻል። ምክንያቱም በጣም ብዙ የማገገሚያ ሰዓቶች ስለሚኖሩ ማለት ነው። እዚህ ጋር 54ኛው ደቂቃ ላይ በተለይ በመጀመሪያው አጋማሽ ቼልሲ ሙሉ የጨዋታ ብልጫ የነበረው አንድሬስ ሳንቶስ፣ ኢንዞ ፈርናንዴዝ እና ሞይሰስ ካይሴዶ የነበሩት የአማካይ ክፍል ነበር። ስለዚህ አቺምፖንግን በተከላካይ ቦታ ሲያስገቡ አንድ አማካይ ነበር የቀነሱት። ነገር ግን እዚህ ጋር ኢንዞ ማሬስካ ያው ቢያደርጉ የሚሻለው የነበረው ከፊት ከነበሩት ወይ ከዊሊያን ስቴቫው ወይ ከጆዋ ፔድሮ ወይንም ደግሞ ከፔድሮ ኔቶ አንደኛውን በማስወጣት አማካይ ክፍላቸው ላይ ያለውን የብራይተንን ላለመበለጥ ተከላካይ ማስገባት ነበረባቸው የሚል እምነት ነው። ይሄ የኔ አስተያየት ነው። ነገር ግን ከአማካይ ክፍሉ ቀነሱ። ከዛ በኋላ ግን በተደጋጋሚ በብራይተን ይጠቁ ጀመረ። 63ኛው ደቂቃ ላይ ስቴቫውን በማሉ ጉስቶ መቀየር ችለው ነበር። እሱም ደግሞ የሆነው ምንድነው በተደጋጋሚ ሚንቴ ሪስ ጀምስን ያገኘው ስለነበረ ያው ምክንያት ያሉት ኢንዞ ማሬስካ ከጨዋታው በኋላ ማሉ ጉስቶን የቀየርኩት በስቴቫው በቀኝ በኩል ሚንቴ በተደጋጋሚ ሪስ ጀምስን ለብቻው እንዳያገኘው ሪስ ጀምስን ለመጠበቅ ነው ብለዋል። ስለዚህ ነገር ግን ያንን ነገር ግን ማድረግም አልቻሉም። ያው ጨዋታው ግን ሊቀየር አልቻለም። ኋላ ነበረ ሚቱማን በ67ኛው ደቂቃ በዳኒ ዌልቤክ ተቀይሮ ከገባ በኋላ ያኩባ ሚንቴ ከ10 ደቂቃዎች በኋላ ወደ መሃል ክሮስ ያደረገለትን ዌልቤክ 1-1 የሚያደርጋቸውን ጎል ማስቆጠር የቻለው። እዚህ ጋር የመጀመሪያው የቼልሲ አሁንም የመከላከል ችግር እንዳለ ይታወቃል። በተለይ ወደ መሃል ክሮስ ሲደረግ የዌልቤክን ትራክ ያደረገው ማንም ተጫዋች አልነበረም። ቀጥታ በፍሪ ሄደር ነበረ ኳሷን ማስቆጠር የቻለው። ስለዚህ በ79ኛው ደቂቃ ላይ ያው ዮሬል ሀቶ በቁርጠት ምክንያት የህመም ስሜት ነበረው ቀይሩኝ ብሎ ነው ብለዋል ኢንዞ ማሬስካ። በነገራችን ላይ ዮሬል ሀቶ በትላንትናው ዕለት ጥሩ እንቅስቃሴ ማድረግ ችሏል። በተለይ ደግሞ ኢንዞ ማሬስካ ሌቫይ ኮልዊል ለሚጫወትበት መንገድ ወሳኙ ተጫዋች ነው። ነገር ግን ሌቫይ ኮልዊል ከሌለ ደግሞ ቶሲን አደራቢውን ነው የምጠቀመው ብለዋል። ስለዚህ ለቢልድ አፕ ለመጀመር ከኋላ ሆኖ ለመጫወት ወሳኝ ተጫዋች የሚባሉት እነዚህ ናቸው። ነገር ግን በትላንትናው ዕለት ዮሬል ሀቶ ጥሩ እንቅስቃሴ ማድረግ ችሎ ነበር። እስከ 79ኛው ደቂቃ ላይ በባዲየሽል ተቀይሮ ወጥቷል። እንደዚሁም ደግሞ ሮሚዮ ላቪያ ከብዙ ጊዜ በኋላ ደግሞ በፔድሮ ኔቶ ተቀይሮ መግባት ችሎ ነበር። አሁን እንደገና ወደ ሶስተኛው ሚድፊልድ ለመቀየር ጥረት አድርገዋል ማለት ነው ኢንዞ ማሬስካ በዚህኛው ላይ። ምክንያቱም በመሃል ሜዳ ላይ ተበልጠዋል። ሙሉ የኳስ ቁጥጥር በብራይተን በኩልም ስለነበረ ማለት ነው። ከዛ በኋላ ነበረ እንደዚሁም 90 ሲደመር ሁለተኛው ደቂቃ ላይ ደግሞ ቼልሲ አቻ ይሆናል ተብሎ 2-1 መምራት ይችላል ተብሎ እየተጠበቀ ባለበት ሰዓት ደግሞ ተቀይሮ የገባው ዌፈር ለኪውፐር 90 ሲደመር ሁለተኛው ደቂቃ ላይ
አቀብሎት ሌላውን ሁለተኛውን ጎል ማስቆጠር ችሏል ለብራይተን። እንደዚሁም ደግሞ ዳኒ ዌልቤክም ደግሞ ሶስተኛውን ጎል 90 ሲደመር 10ኛው ደቂቃ ላይ አስቆጥሮ ብራይተን ኤንድ ሆቭ አልቢዮን ከስታምፎርድ ብሪጅ 3-1 አሸንፎ መመለስ ችሏል። በዚህም በዳኒ ዌልቤክም ኳስ ላይ እንደዚሁ የጆሻ ቺምፖንግ ኳስን ለቡድኑ አጋሩ በትክክል አለማቀበሉን ተከትሎ ነበረ ብራይተን ጎሉን ማስቆጠር የቻሉት በዌልቤክ አማካኝነት። ስለዚህ የቼልሲ ኢንዲቪጁዋል ኤረሮች እንደቀጠሉ ናቸው ማለት ነው። ስለዚህ በሁለተኛው አጋማሽ የነበረውን ግን የሁለቱም ቡድኖች ስታስቲክስ እንመልከት እስኪ። በተለይ ሁለተኛው ቀይ ካርዱ ከታየ በኋላ ማለት ነው። ቼልሲ የቦል ፖሴሽኑ ወደ 47 ወርዷል። ስለዚህ ብራይተን ነው 53% የነበረው። ኤክስፔክትድ ጎል ደግሞ የነበረው ቼልሲ 0.48 ነው። ብራይተን ደግሞ 2.16 ኤክስፔክትድ ጎል ነበረው። ከነዚህ ያው ቢግ ቻንሶችን ደግሞ ቼልሲ 1 ነው መፍጠር የቻለው፣ ብራይተን 4 መፍጠር ችሏል በትላንትናው በሁለተኛው አጋማሽ ማለት ነው። ስለዚህ 4-1 ቢግ ቻንስ ነበሩ ማለት ነው። ሹቶችን ደግሞ በተቃራኒው በቼልሲ 9 ሙከራዎችን በመጀመሪያው አጋማሽ አድርጎ ነበረ ብለናል። በሁለተኛው አጋማሽ ደግሞ ብራይተን ነው 9 ሙከራዎችን ያደረገው። ቼልሲ ምንም ኦን ታርጌት አልሞከረም። ብራይተን 3 ኦን ታርጌት መሞከር ችሏል። 3ቱንም ያው ማስቆጠር ችሏል። ብራይተን ኤንድ ሆቭ አልቢዮን ከነበሩት ደግሞ ቢግ ቻንሶች 3ቱን 4 ፈጥሮ 3ቱንም ማስቆጠር ችሏል በትላንትናው ዕለት ማለት ነው። ስለዚህ አሁን ኤንዞ ማሬስካ ያው ባክ ቱ ባክ ተሸንፈዋል። በተለይ ባክ ቱ ባክ ቀይ ካርድ ማይተዋል። ባክ ቱ ባክ ብዙዎቹን የጨዋታ ክፍለ ጊዜዎች በ10 ተጫዋቾች እየተጫወቱ ይገኛሉ። በባለፈው ሙሉን 90 ደቂቃውን ቼልሲ መጫወት የቻለው በ10 ተጫዋቾች ነበር። ትላንትና ደግሞ ከግማሽ በላይ የሚሆኑትን ደቂቃዎች ደግሞ በ10 ተጫዋቾች መጫወት ችሏል። ይህ ደግሞ ለቀጣይ በተለይ አንዳንድ የጨዋታ ቅጣትም ከመኖሩ አንጻር በተለይ አሁን በቀጣይ አንድ ጨዋታ መቀጣቱ አይቀርም ትሬቮ ቻሎቫ። በዚህ ላይ ደግሞ ቼልሲ ቶሲን አድራቢ እስከ ኢንተርናሽናል ብሬክ አይመለስም። እንዲሁም ደግሞ ዊስሊ ፎፋና በጥሩ አቋም ላይ የሚገኝ ተጫዋች አይደለም፣ የፊትነስ ችግር አለበት። ሌቫይ ኮልዊል ያው ሙሉን የውድድር ዘመን አይኖርም ተብሎ ይጠበቃል በኤሲኤል ምክንያት። እንደዚሁም በትላንትናው ዕለትም ዮረል ሐቶ ያው በጉዳት ወጥቷል፣ ነገር ግን በቀጣዩ ጨዋታ ሊመለስ ይችላል። ነገር ግን ትሬቮ ቻሎቫን በቀጣይ ጨዋታ አይኖርም። እንዲሁም ደግሞ ተጫዋቾቹ ደግሞ በ10 ተጫዋች እየተጫዋቱ በተደጋጋሚ በመጡ ቁጥር ያው የኢነርጂ የመጨረሻ ኢነርጂ ሉዝ የማድረግ ሁኔታዎች ሊኖሩ ይችላሉ። ምክንያቱም በቁጥር አንሰው እየተፋለሙ ስለሚገኙ ማለት ነው። እንዲሁም ደግሞ በቀጣይም ደግሞ የሻምፒዮንስ ሊግ ጨዋታዎች አሉባቸው። ባለሳሳት ከቀድሞው የአሰልጣኛቸው ጆዜ ሞሪኖ ጋር የፖርቱጋሉን ክለብ ይገጥማሉ ተብሎ ይጠበቃል በሻምፒዮንስ ሊግ። ስለዚህ ያንን በቀጣይም በመሃል በሊግ መሃሎች የሚጫወቱበት ሁኔታ ይፈጠራል። በቀጣይም ከሊቨርፑል ጋር መሰለኝ ቼልሲ የሚጫወተው። ስለዚህ እነዚህ ሁኔታዎች በቼልሲ ያው ድካም እንዳይፈጥሩ ይፈራል። በሻምፒዮንስ ሊጉም የመጀመሪያውን ጨዋታ ስለተሸነፉ በቀጣይ የሚጠቀሙት ዋናውን ቡድን ነው ኤንዞ ማሬስካ። እንዲሁም ደግሞ በቀጣይም በፕሪሚየር ሊጉ ደጋጋሚ ተመሳሳይ ተጫዋቾችን እንዲሁም ደግሞ በረጅም ደቂቃዎችን ደግሞ ለ10 ተጫዋች መጫወት ያው በቼልሲ ድካምን ይፈጥራል ተብሎ ይታሰባል ማለት ነው። ስለዚህ ቼልሲ በትናንትናው ዕለት በስታንፎርድ ብሪጅ ነጥብ ጥሏል በፋቢያን ሃርዝለር ቡድን። ያው ብራይተን ሁለተኛው ቡድን ነው ተብሎ ይታሰባል በቼልሲ በኩል። በትናንትናው ዕለት በተከላካይ በኩል ማርኮ ኩኩረያ የቀድሞ የብራይተን ተጫዋች ነበረ። በአማካይ ስፍራ ደግሞ ሞይሰስ ካይሴዶ የቀድሞ የብራይተን ተጫዋች ነበረ። በበረኛው ሮበርት ሳንቼዝ የቀድሞ የብራይተን ተጫዋች ነው። እንዲሁም ደግሞ ጆዋ ፔድሮ በክረምቱ ነበር ከብራይተን ሆቭ አልቢዮን ቼልሲን የተቀላቀለው። ስለዚህ በትላንትናው በቋሚ አሰላለፍ እንኳን 4 የብራይተን ተጫዋቾች አሉ። በአብዛኞቹ የስፖርት ዳይሬክተሮች እንደዚሁም በቼልሲ የብራይተን የቀድሞ ስፖርት ዳይሬክተሮች ናቸው። ስለዚህ ነገር ግን እነዚህ ቡድኖች ኮፒ ለማድረግ ይሞክራሉ እነዚህም ቡድኖች። ነገር ግን እነዚህ ሀሳብ ያላቸው ቡድኖች ናቸው። በትላንትናው ዕለትም ብሬንትፎርድ በማንቸስተር ዩናይትድ ላይ ያሳየው ሁኔታ እንደዛ ነበረ። ማንቸስተር ዩናይትድ ብራያን ቤሞን ቢገዛም ብሬንትፎርድ በትላንትና በሀሳብ ማሸነፍ በምሽቱ ጨዋታ ማሸነፍ ችሏል። በትላንትናው ዕለትም የብራይተን ኤንድ ሆቭ አልቢዮን ተጫዋቾችን ቼልሲ ቢገዛም ነገር ግን በሀሳብ ማሸነፍ የቻለው አሁንም ብራይተን
ኤንድ ሆቭ አልቢዮን ነው። ስለዚህ በትላንትናው ዕለት የነበረው ይህ ነው። ቼልሲ ያው በትላንትናው ዕለት መሸነፉን ተከትሎ በ6 ጨዋታዎች 8 ነጥቦችን ሰብስቦ 8ኛ ደረጃ ላይ ይገኛል። ያው ፉልሃም የሚያሸንፍ ከሆነ እንዲሁም ደግሞ ኤቨርተን የሚያሸንፍ ከሆነ ያው ደረጃው ወደ ታች ሊያሽቆለቁል ይችላል። ብራይተን ኤንድ ሆቭ አልቢዮን ትላንትና ማሸነፉን ተከትሎ እንዲሁ ከቸልሲ ጋር እኩል ነጥቦችን ሰብስቦ በ10ኛ ደረጃ ላይ ይገኛል ማለት ነው። ይህንን ይመስላል የትላንትናው የስታንፎርድ ብሪጅ ጨዋታ። ያው አድማጮቻችን ያው ይህ አባሬቦ ቻናል ነው። ያው ላይክ እና ሼር እያደረጋችሁ ለሌሎች ተደራሽ እንዲሆን አመሰግናለሁ።